የሚዘምሩት በእናታቸው ጀርባ የሚሰግዱለት አንጥፈው ዘንባባ ፈሪሳውያኑ አይሁድ ቢገሰጹ አእዋፍ ዘመሩ ምድር ያወዙ። በታሪክ እንደምንረዳው ለምን አብይ ጾም ላይ በጣም ተዘወተረ ሲባል ነገስታት ደርዳሪያን ነበሩ በዛን ጊዜና ባይደረድሩ እንኳን እያንዳንዳቸው ቤት ውስጥ በገና ደርዳሪና በገና ነበረ ከታሪክ እንደምንረዳው ማለት ነው። በዛን ጊዜ በሬዲዮ የሚሰማው ድምጽ የበገና ነበረ አብይ ጾም ላይ ማለት ነውና ከዛ የተወረሰ ነው። አሁን ላይ ህዝቡም በገና ምንድነው ብለን አንድን ሰው ስንጠይቅ በአብይ ጾም የምንጠቀመው አይነት ነገር መልስ ነው የሚሰጠንና ከዛ አንፃር ነው ከጾም ጋር ያው ሞር ህዝቡ ጾም ላይ ነው ወይንም እኛ ጾም ላይ ነው ወደ እግዚአብሔር የምንቀርበው ሁሉ ጊዜ መቅረብ አለ እንችላለን ግን ይቺ ወር የበለጠ የምታቀርበን ስለሆነች በገና ደግሞ ለዛ አንዱ ለመቅረባችን እንደመሰላል እንደ መንገድ ሆኖ ስለሚያገለግለን ስለሚያረጋጋ ራሳችንን እንድንጠይቅ የሚዘመሩት መዝሙራቱ ራሳችንን እንጠይቅባቸው ለምሳሌ አሁን ስለ ስቅለቱን ስለ ሆሳዕናም ብንል ከፊታችን ያለው ሳምንት አለ ህማሙን እያሰቡ በገና ደርዳሪያን ይደረድራሉ ወይም እንደረድራለን። በጣም ልዩ የሚያደርገው ምናልባት ይሄ ይሆናል በጾም ወቅት እንዲዘወተር የሚያደርገው በገና ደግሞ የመመሰጥ ባህሪ ያለው። እስኪ ይሄን ካነሳን ደግሞ ሌላ ዝማሬ አድምጠን እንመለሳለን። የበገና መዝሙሮች እጅግ በጣም ደስ የሚሉ መንፈስን የሚያረጋጉ ናቸው። እዚህ የተገኙት ደግሞ የአቤል በገና ደርዳሪዎች መዝሙር ያስደምጡናል። አለሁኝ በቤት ለሞን መሬት እንዳጎሳቆልኩ አውቃለሁ አምላኬ ለመቀበል እንዳመላለሱ ዛሬም ሳላፈራ እሾህን አብቅዬ ደረቅ ጠበቅኩ ያልተደረገልኝ ያላፈሰስክብኝ ያልሰጠኝ የለም ነገር ግን ይህ ሁሉ አላርምህ አለኝ አለየኝም ካለኝ የማትሰለቸኝ ሆይ ተነስቼ እስክቆም እባክህ ታገሰኝ የኔን ክፋት ተወው መላክህን ሰምተህ ይህችን ዓመት ተወኝ አውቃለሁ ታውቃለህ ቀጠሮን ሰጥቼ እንደማላከብር ብዙ ጊዜ አቅጄ ብዙ ጊዜ ዝቼ በወሬ እንደምቀር ዘንድሮስ እንዳልኩኝ አምና ይህን ጊዜ ሰምተኸኝ ነበረ ምንም ሳልለወጥ ዘንድሮ አልፎ በአዲስ ተቀየረ ፍሬ የማይወጣ እኔን በመኮትኮት እጆች ደከሙ እኔ ግን አለሁ ዛሬም አልበቃኝም በኃጢአት መታመሙ የቃልህን
ሲታፈስ ዘመን ተቆጠረ ወደ ልቤ ሳይሰርግ ሕይወቴ ሳይለውጥ እንዳፈሶ ቀረ ቃልህን ሰግጄ እያገሳሁት ነው ሌሎች እስኪሰሙ በቃል መኖር ግን አልያዝሃለኝ ከበደኝ ቀለሙ ብዙ ጥቅስ አገኘው ከቅዱስ መጽሐፍ ገልጬ አይቼ ከራሴ ላይ ብቻ አንድ ጥቅስ አጣሁኝ በበደል ተኝቼ ውጤቴ ደካማ ትምህርት የማይሰርጸኝ ተማሪ ብሆንም ይህችን ዓመት ተወኝ ደግሞ ትንሽ ልማር ታገሰኝ አሁንም እባክህ ልቁረጥ በቅዱስ መሬት ልቆይ ፍቀድልኝ ያፈሩት ቅዱሳን የፍሬያቸው ሽታ መዓዛ እንዲደርሰኝ